ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢየሱስ ክርስቶስ የልደት በዓል የእንኳን አደረሳችሁ መልእክት አስተላለፉ። የኢትዮጵያ ነገ በዛሬ ስራና ተጋድሎ እንጂ በዛሬ ምኞትና መሻት ብቻ አይመጣም ብለዋል ጠቅላይ ሚኒስትሩ በመልእክታቸው። የጠቅላይ ሚኒስትር ዶክተር አብይ አህመድን የእንኳን አደረሳችሁ ሙሉ መልእክት እንደሚከተለው ዘመኑ ይርጋ የሚያጋራን ይሆናል። ዘንድሮ የኢየሱስ ክርስቶስን ልደት የምናከብረው የተነገረው የተስፋ ቃል መድረሱን የለውጥ ብርሃን መፈንጠቅ መጀመሩን የመሻገር ዘመን መቅረቡን እያመንን ነው። ጉዟችን በውጣ ውረድ የተሞላ ነበር። ተስፋ አስቆራጭ መከራዎችን አስተናግደናል። ከእንግዲህ ፈተናው ጨርሶ አይጎበኘንም ባንልም ተስፋችን የሚወለድበት የዋዜማው ዕለት ላይ ደርሰናል። የፍዳው ዘመን ላይመለስ ተሸኝቶ የማንሰራራት ዘመን እንደመጣ በልበ ሙሉነት መናገር እንችላለን። የኢየሱስ ክርስቶስ ልደት ትናንትን የዋጀ ነገን የታደገ ነው። ከአዳም እስከ ክርስቶስ ልደት የተከናወነው ሁሉ ዋጋ ያገኘነው በክርስቶስ መወለድ ምክንያት ነው። ከክርስቶስ ልደት በኋላ ያለው የሰው ልጅ ሕይወት ቀና የሆነው በክርስቶስ ምክንያት ነው። ክርስቶስ በትናንትና በነገ መካከል ዛሬ ሆኖ ሁለቱን አስታርቋቸዋል። ለዚህ ነው የክርስቶስን መወለድ በታላቅ ክብር የምናከብረው። ክርስቶስ ባይወለድ ኖሮ ትንቢት የተናገሩት ነቢያት፣ መስዋዕት ያቀረቡት ካህናት፣ ቃል ኪዳን የተቀበሉ አበው፣ ተስፋ ያደረጉ የሰው ልጆች ሁሉ ስራቸው ታሪክ ብቻ ሆኖ ይቀር ነበርም። ዋጋ ከፍሎ ሕያው ያደረጋቸው ክርስቶስ ነው። ክርስቶስ ባይወለድ ኖሮ የሰው ልጅ ወደፊት የሚያከናውናቸው የስልጣኔ የጽድቅና የበጎነት ስራዎች ሁሉ የድህነት ቅኝት አይኖራቸውም ነበር። ትናንትን የቀደሰው ነገን የሚዋጀው ዛሬ የተወለደው ክርስቶስ ነው። ይህንን ታላቅ ትምህርት እናስተውል ዘንድ ይገባናል። ትናንት የቱንም ያህል ታላቅ ታሪክ፣ ታላቅ ቅርስና ታላቅ እሴት ቢኖረንም ዛሬያችን ከተበላሸ ዋጋ የለውም። ባቢሎንና ፋርስ፣ አቴናና ሮም፣ ሱሜርና ሜሶፖታሚያ ዛሬ በጥንቱ ክብራቸውና ታላቅነታቸው የሉም። እነርሱ ትናንት ነበራቸው፣ ያጡት ዛሬን ነው። ዛሬን በማጣታቸው ደግሞ ትናንትናቸው ትዝታ፣ ነጋቸው ህልም ሆኗል። ትውስታ እንጂ እምርታ የላቸውም። ኢትዮጵያ ታላቅ ሀገር ነበረች። የታላላቅ ስልጣኔዎች ሀገር ነበረች። የታላላቅ መንግስታትና የታላላቅ ህዝቦች ሀገር ነበረች። የታላላቅ ባህሎችና የአስደናቂ ቅርሶች ሀገር ነበረች። ጥያቄው ዛሬስ የሚለው ነው። ዛሬ በድህነት በኋላ ቀርነትና በረሃብ የምንሰቃይ ከሆነ ታሪካችንን አልዋጀነውም ማለት ነው። ትናንትን የሚዋጀው ዛሬ ነውና ትናንት የሚቃኘውና የሚተረጉመው በዛሬ መንፈስ ነው። የዛሬ ከፍታ ትናንትን ጨምሮ ከፍ ያደርገዋል። የዛሬ ተዋርዶ ደግሞ ትናንትን ጨምሮ ያዋርደዋል። የሀገራችንን ታላቅነት የሚገነዘብ ትውልድ አሁን ተፈጥሯል። ትውልዱ የድህነትን በትር ደጋግሞ ቀምሷል። የኋላ ቀርነትን አስቀያሚ መልክ እስኪበቃው አይቷል። የትናንት ስህተት ያስከተለውን ፍዳ ትከሻው እስኪጎብጥ ለመሸከም ተገዷል። የመልክዓ ምድር እስረኝነትን ዓይን አፍጥጦ ጥርስ አግጥጦ እስኪመጣ የታዘበ ትውልድ ነው። የችግሩን ልክ መዝኖ መረዳት ብቻ ሳይሆን የመሻገሪያ መርከቡን መገንባት የሚያውቅ ትውልድም ነው። የትናንት ኩስመናን በዛሬ ትጋት እንደሚያሸንፉ የሚያምኑ ዜጎች ቁጥራቸው በጨመረ ቁጥር የነገ ቁመናችን እንደሚሻሻል ጥርጥር የለውም። የነቢያት ጽድቅና ትንቢት የቀጠለው የነቢያት አምላክ ክርስቶስ ትንቢታቸውን ፈጽሞ ስለተወለደ ነው። የትንቢት መጻሕፍት ዋጋ ያገኙት በወንጌል መጻሕፍት የተነሳ ነው። ብሉይ ኪዳን ጥቅም ያገኘው በአዲስ ኪዳን ምክንያት ነው። ሁሉንም ትናንቶች የዋጃቸው ዛሬ ነው። ትናንትናችን ዋጋና ክብር እንዲኖረው ከፈለግን ዛሬ ተግተን እንስራም። ብዙ ጊዜያችንን በትናንት ትዝታና ትውስታ ውስጥ ከምናሳልፍ በዛሬ ትግልና ውጣ ውረድ ላይ እናጥፋም። ዛሬያችን የተስተካከለና የተቃና ከሆነ ያለ ጥርጥር ትናንትናችን ተገቢውን ክብር ያገኛል። ክርስቶስ ባይወለድ ኖሮ ከክርስቶስ ልደት በኋላ ያለው ዘመን አዲስ ዘመን አይሆንም ነበር። ነገን ለመተንበይ የተሻለው መንገድ ነገን ራሱን መፍጠር ነው ይባላል። የሰው ልጆችን ነገ ክርስቶስ ጀመረው፣ ክርስቲያኖች ደግሞ ተራመዱበት። ዛሬ የተሻለ ስራ የሚሰሩ ሰዎች ነገን የተሻለ አድርገው ይፈጥሩታል። ዛሬን በዋዛና በፈዛዛ በክፋትና በሴራ የሚኖሩ ሰዎች ደግሞ ነገን የባሰ አድርገው ያበላሹታል። የኢትዮጵያ ነገ በዛሬ ስራና ተጋድሎ እንጂ በዛሬ ምኞትና መሻት ብቻ አይመጣም። አንዳንዶች የኢትዮጵያን ነገ ለማበላሸት ዛሬ በክፋት ስራዎች ተነክረዋል። እኛ ግን የኢትዮጵያን ነገ ለማቅናት ስንል ነገን በሚዋጁ ስራዎች ተጠምደናል። ነገን የሚዋጀው ዛሬ መሆኑን ስለምናውቅ ነገን ተቀምጠን አንጠብቀውም፣ ሰርተን እንደርስበታለን እንጂም። ከቤተልሔም በረት እስከ ቀራኒው አደባባይ የሰው ልጆች ትናንት ሲቀደስ፣ የሰው ልጆች ነገ ሲሰራ መልከ ብዙ ምላሽ ነበረው። የተገኙ ነበሩ፣ የናቁ ነበሩ፣ ገዳዮች ነበሩ፣ አሳዳጆች ነበሩ፣ ሴረኞች ነበሩ፣ ወሬኞች ነበሩ፣ አደናቃፊዎች ነበሩ፣ ነቃፊዎች ነበሩ። በሌላ በኩል ደግሞ ገብቷቸው የተከተሉ ነገን ለመስራት የተባበሩ እውነት ለመንገር የደፈሩ ለእውነት ለመሰዋት የቆረጡ ጥቂቶች ቢሆኑም
ብዙዎችን ለማፍራት የሚተጉ ነበሩም። የኢትዮጵያ ነገ ሲሰራም ምላሹ ልዩ ልዩ ነው። የሚያሸንፉት ግን ተግተው የሚሰሩት ናቸው። ቪክተር ሁጎ ጊዜው የደረሰን ሐሳብ ለማስቆም የሚችል ኃይል በዓለም ላይ የለም ብሎ ነበር። የኢትዮጵያ ብልጽግና ጊዜው የደረሰ ሐሳብ ነው። ማንም ሊያስቆመው አይቻለውም። የኢትዮጵያ ታላቅነት ጊዜው የደረሰ ሐሳብ ነው። ሊገታው የሚችል ምንም ኃይል የለም። እኛ ዛሬ የቆምነው በትናንትና በነገ መካከል ነው። ትናንትን በዛሬ ስራችን ዋጋ እንዲያገኝ አድርገነዋል። ነገን ደግሞ በዛሬ ስራችን አሳምረን እንገነባዋለን። የክርስቶስን የልደት በዓል ይህንን ታሪካዊ ኃላፊነታችንን እያሰብን እናከብረዋለን። በድጋሜ መልካም የልደት በዓል ይሆንልን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። ታኅሳስ 28 2018 ዓ.ም